ዋው በጣም ደስ የሚል ነገር ተፈጥሯል። አሹዬ ምንም ነገር ስላልሆነ በጣም ደስ ብሎኛል። እነ ሩታ ጋር እና ወይንም ደግሞ ይችኛይቱ ሮማን ጋር እንግዲህ ሊዝናኑ ወጥተው ነበረ። ሮማን አሹ ብላ ስጠራው ወይዬ ሩታዬ ብሎ ስላላት ማለት ነው በጣም ተናዳ ትታው ሄዳለች። በነገራችን ላይ አሹ አሁን ላይ ሮማን እንደምታፈቅረው እንደምትወደው እየጠረጠረ ነው። እኔ ግን ሳስበው ደግሞ ሩታ አሹን ታፈቅረዋለች፣ አሹ ደግሞ ሮማንን ያፈቅራል። ነገሮች መጨረሻ ላይ ለማን እንደሚሆን አሹ አላቅም። ዴቭ በጣም ነገሮችን እያሰበ እያወጣ እያገባ ነው አሁን ላይ። ምክንያቱም ይህን ነገር አዴ እንዳላደረገችው ስለሚያውቅ እንዴት አድርጎ ለፍቅር እናት ነገሩን እንደሚያስረዳት ነው ግራ የተጋባው። ብቻ ግን እኔ አሹ ስላልሞተና ይሄ ነገር ስለተሳካ በጣም ደስ ብሎኛል። የእውነት አሹ የሚሞት መስሎ በጣም ተጨንቄ ነበር። ምክንያቱም ምስኪን እናቱን ትቶ ለሮማን ብሎ ነበር ወደዚህ የመጣው ማለት ነውና ምንም ነገር ባይሆንበት አሪፍ ነው። አዴ ደግሞ ሮሚዬ ማናት እንትና ማለት ለሙዬን ጠያቄ ጠይቃት ነበር። ከዚህ በኋላ ፍቅር ማፍቀር ወይም ደግሞ ወደ ፍቅረኛ መያዝ አለብሽ፣ እሱም ማሳት አለብሽ እያለቻት ነው። ምን ይፈጠራል እናያለን። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ እንግዲህ ተወዳጁ የአዴ ድራማ በተለመደው ሰዓት ተለቋል። ውዶቼ በጉጉት እየጠበቅን ነበር ማለት ነው ውዶቼ። እንግዲህ ውዶቼ በተለይ አንድ እየጠረጠርኩት ያለውት ነገር አለ። በመጀመሪያ ግን ደግሞ አሹ ምንም ነገር ስላልሆነ አሹ እንደውም በቃ ዳይመንድ ነበር እቅፍ አድርጎት የነበረው በቃ። ምክንያቱም እናንተ ከማስጨንቃችሁ ብዬ ነበር ጎዳና ላይ ያደርኩት ምናምን ብሏልና ራቡ ድካሙ ሁሉ ነገር ነው እንደዚህ ያደረገውና አሁን ላይ ወደ እህት ወንድሞቹ ጋር ተቀላቅሏል። ግን ደግሞ ቤተሰቦች አንድ የጠረጠርኩት ነገር ምንድን ነው? ሁለት ሰዎች አንድን ሰው ያፈቅራሉ። ፍቅር ለየብቻ ወይንም የተለያየ መንገድ የያዘ ሆኗልና ይሄም ነገር ምንድነው? ሩታ አሹን ታፈቅረዋለች፣ አሹ ደግሞ ሮማንን እንደሚያፈቅረው። ሮማን ራሱ ዳይመንድ ሮማንን ያፈቅራል፣ ሮማን ደግሞ አሹን የምታፈቅረው ነው የሚመስለኝ ማለት ነው። ምክንያቱም ሮማን ሩታዬ እያለ ሩታን ሲጠራት ሩታ ጋር ቪዲዮ ሲሰራ ምናምን የቲክቶክ ቪዲዮ ሲሰሩ በጣም ነው የምትቀናው፣ በጣም ነው የምትናደደው። ይሄን ነገር ማለት ደግሞ እርግጠኛ ነኝ ወንድም እንደ ወንድም ብታየው ደስ ሊላት ይገባል እንጂ አይከፋትም ነበር። ግን ስለምታፈቅረው ነው ብዬ አስባለሁ። እና ሩታም ደግሞ አሹን ታፈቅረዋለች፣ ሮማንም አሹን ታፈቅረዋለች። አሹ ግን ሮማንን እንጂ ሩታን አያፈቅራትም ብዬ ነው የማስበው። እናንተስ ምን ትላላችሁ? በጣም ግራ ተጋብቶብኛል። ምክንያቱም ሩታ ጋር የሚያደርገው ነገር ፍቅር እንዳለበት ያስመስላል። ሮማንም ጋር የሚያደርገው እንደዛ ነው። ማንኞቹን ነው የሚያፈቅረው? ሩታንስ ወይንስ ሮማንን ነው የሚያፈቅረው? በጣም ግራ ተጋብቻለሁ። አዴይም ወጥታለች እንግዲህ የፍቅርም እናት ደግሞ አዴይንና አሹን ምንም ነገር በእርግጥ ጥፋት አጥፍተዋል፣ ግን ለጥፋታቸው ይቅርታ ቢጠይቁና አብረውን ቢኖሩ ደስ ይለን ነበረ ምናምን እኔ ያስቀየምኳቸው ይመስለኛል እያለች በጣም ነገሮችን እያወዘጋገበቻቸው ነውና በእርግጥ ይህን ነገር አዴይ እንዳላደረገች አሹም አዴይ ምንም እንዳላጠፉ የገዛ ልጇ ፍቅርና ይቺ ሰይጣን የሆነች ቤዛ ሁለቱ ተባብረው አዴይን ከዛ ቤት ለማስወጣት ይሄን ነገር እንዲያደረጉ የፍቅር እናት ብታቅ የእውነት በልጇ ታፍራለች። በተለይ ፍቅር እውነት ለመናገር የእናቷ ልጅ አትመስልም። እናቲቱ በጣም የዋህ ሰዎችን የምትወድ ዘመድ የምትወድ ዘመዱን ባዲያውን ሁሉን የምትሰበስብ ናት። ቤቱ በቃ የእንግዳ ቤት ነው። እና ግን ደግሞ ፍቅር ደግሞ በእናቷ አልወጣችም። የሆነች ሰይጣን ነገር ናት። እኔ የምለው የልጁ ፍቅር ወይንም ደግሞ ዴቭን ስለምታፈቅረው የዴቭ ፍቅር ነው እንደዚህ ያደረጋት ወይንስ የምር መጥፎ ልጅ ናት ከመጀመሪያው ነው ፍቅር ብዬ ማሰብ ጀምሬያለሁ ማለት ነው። እና ፍቅር አንዳንድ ጊዜ እኮ እንደዚህ አያደርግም። የምትወዱትን ሰው ለማግኘት ሰውየው ያ ሰው የሚፈልገውን ሰው ሆናችሁ መገኘት እንጂ መጥፎ ሰው ሆናችሁ መገኘት የለባችሁም። እና አዴይ በአሹ ፍቅር በማን ነው አዴይ ዴቭ እንዳፈቅራት ያደረገችው እኮ ስነ ስርዓቷ በቃ ጸባይዋ ያላት ስነ ምግባር ነው አይደለ? ፍቅርም እንደዛ ብትሆን ያፈቅራት ነበረ። ግን ደግሞ በጭራሽ እሱና ፍቅር አንድ ላይ ሊሆኑ አይችሉም። ቅምጥልም ደግሞ በጣም ልቧ ተሰብሯል። ምክንያቱም ኪንጎ ማን ነው ይሄኛው ልጅ ማለት ነው። ኪንጎ ለሷ ለአዴይ ለፍቅር ለአዴይ ማለት ነው እንደሚወዳት እንደሚያፈቅራት ሲነግራት በጣም